ለተሮቦ ሐምሌ 29 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የአገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን እናልፋለን። ከፍተኛ ጠቅላይ ፍርድ ቤቶች ከነሐሴ 1 እስከ መስከረም 30 ለሁለት ወራት በከፊል ዝግ ሆነው እንደሚቆዩ ተገለጸ። በየዓመቱ በበጀት ዓመቱ ሲጠናቀቅ የዳኞች አገልግሎት ክብደትና ውስብስብነትን ከግምት ውስጥ በማስገባት የፌዴራል የመጀመሪያ ከፍተኛና ጠቅላይ ፍርድ ቤቶች ከነሐሴ 1 እስከ መስከረም 30 ለሁለት ወራት በከፊል ዝግ ሆነው የሚቆዩ መሆኑ ይታወሳል። ይህን ተከትሎ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዝግ ሆኖ በሚቆይ የክረምት ወራት በተረኛ ችሎት የሚስተናገድባቸውን አስቸኳይ ጉዳዮችን አስታውቋል። ፍርድ ቤቱ ይፋ ባደረገው መረጃ መሰረት አገልግሎት የሚሰጥባቸው በፌዴራል ፍርድ ቤቶች አዋጅ ቁጥር 1234/13 አንቀጽ 38 ንዑስ አንቀጽ 3 በተደነገገው መሰረት ነው ተብሏል። ይህም መሰረታዊ የመብት ጥሰት እንዳይከሰትና አፋጣኝ ውሳኔ ካልተሰጠባቸው ሊካስ የማይችል ጉዳት ሊያስከትሉ የሚችሉ ጉዳዮችን ለመፍታት የታለመ እንደሆነም ተገልጿል። በዚህ መሰረት በክረምት የተረኛ ችሎት የሚታዩ የፍትሐብሔር ጉዳዮች ዝርዝርን ስንመለከት አስቸኳይ የእግድ አቤቱታዎችና የልጅ ቀለብ ጥያቄዎች፣ አካልን ነጻ የማውጣትና እንቅስቃሴ ገደብ በሆኑ ጉዳዮች ላይ የሚቀርቡ አቤቱታዎች፣ የሰራተኞች የደሞዝ ክፍያ አፈጻጸም ጉዳዮች፣ ከገለልተኛ ዳኛ ትዕዛዝ ጋር ተያይዞ የሚቀርቡ አስቸኳይ የማህተም አገልግሎት ጥያቄዎች እንዲሁም ሌሎች መደበኛ የስራ ጊዜ መጠበቅ የማይችሉ አጣዳፊ ጉዳዮች በዳኛ ውሳኔ የሚስተናገዱ ይሆናልም ተብሏል። በወንጀል ጉዳዮች በኩል ስንመለከት ደግሞ የዋስትናና የአመክሮ ጥያቄዎች፣ እስረኞች ያሉበትን የክስ መዝገብ የጊዜ ቀጠሮ ጉዳይ በሰበር ሰሚ ችሎት የሚቀርቡ አቤቱታዎችና ለመሰየም በሚቀርቡ ጥያቄዎች እንዲሁም ሌሎች ጊዜ የማይሰጡ አንገብጋቢ የወንጀል ጉዳዮች ይስተናገዳሉ ተብሎ ይጠበቃል። ፍርድ ቤቱ በከፊል ዝግ በሆነባቸው በእነዚህ ሁለት ወራት ለዳኛ ተራ ወጥቶ አገልግሎት እንደሚሰጥ የተገለጸ ሲሆን የፍርድ ቤት ማህበረሰብ ሆነ ተገልጋዩ ለስራው መሳካት አስፈላጊውን ትብብር እንዲያደርጉም ጥሪ ቀርበዋል። በውጭ ሀገር ለሚኖሩ ኢትዮጵያውያን የኤሌክትሮኒክስ ፓስፖርት አገልግሎት በቅርቡ እንደሚጀምር ተገለጸ። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ምቹ አሰራር እየተዘረጋ መሆኑን አስታውቋል። ከነዚህም መካከል አዲስ የኤሌክትሪክ ፓስፖርት አገልግሎት በኤምባሲዎችና በቆንጽላዎች በኩል በቅርቡ እንደሚጀምርም ተገልጿል። የኢሚግሬሽንና ዜግነት አገልግሎት የህዝብ ግንኙነት ዳይሬክተር አቶ አምባዬ መቃሳ ለዲያስፖራዎች የሚሰጡ አገልግሎቶች እንዲቀላጠፉ አዲስ ድረገጽ ተዘጋጅቷልም ብለዋል። ይህ ድረገጽ ተገልጋዮች ባሉበት ሀገር ሆነው የፓስፖርት እደሳና ሌሎች ተያያዥ ጉዳዮችን በቀላሉ እንዲያከናውኑ የሚያስችላቸው ነው ተብሏል። የቢጫ ካርድ ባለቤት ቀደም ሲል በሀገር ውስጥ ኢንቨስት የማድረግን የመንቀሳቀስ መብት ያላቸው በመሆኑ አዲስ የጎልደን ቪዛ የግድ አስፈላጊ ላይሆን እንደሚችልም ጠቁመዋል። እነዚህ ቅርንጫፎች በሁሉም የሀገሪቱ ክፍሎች የሚገኙ በመሆናቸው ተገልጋዮች ወደ አዲስ አበባ ሳይመጡ በአቅራቢያቸው አገልግሎት እንዲያገኙ ያስችላቸዋልም ተብሏል። ከፓስፖርቱ ባለፈ የነዋሪነት ፍቃድ፣ የቪዛ አገልግሎት ሙሉ በሙሉ በዲጂታል መንገድ እየተሰጠ ይገኛልም ተብሏል። የስድስተኛ ክፍል ሚኒስቴሪ ፈተናን 81 ትምህርት ቤቶች አንድም ተማሪ አላሳለፉም ተባለ። የደቡብ ኢትዮጵያ ክልል ትምህርት ቢሮ በ2018 የስድስተኛና የስምንተኛ ክፍል ክልል አቀፍ ማለፊያ ነጥብም 50ና ከዚያ በላይ መሆኑን ገልጿል። ድጋፍ ለሚያስፈልጋቸው ደግሞ 48ና ከዚያ በላይ ለማለፊያ ነጥብ ተቆርጦላቸዋልም ተብሏል። የስምንተኛ ክፍል ክልል አቀፍ ፈተናን ለወሰዱ የተመዘገቡ ተማሪዎች 86502 እንደሆነ የተገለጸ ሲሆን 78203 የሚሆኑትም ፈተና ወስደዋልም ነው የተባለው። ከነዚህም ውስጥ ወደ ቀጣይ ክፍል ያለፉት 47303 ተማሪዎች መሆናቸውን የጅንካ ከተማ አስተዳደር የመንግስት የኮሚኒኬሽን ጉዳይ ቢሮ መረጃ ያመለክታል። በዚህም መሰረት ክልላዊ ውጤቱ ከ100 አንጻር ሲታይ 60.4 በመቶ ሆኖ ተመዝግቧል። በተመሳሳይ የስድስተኛ ክፍል ክልል አቀፍ ፈተናን ለመውሰድ የተመዘገቡ ተፈታኞች 126224 ናቸው ተብሏል። ፈተናውን የወሰዱት ደግሞ 110566 ሲሆኑ ከነዚህ ደግሞ ማለፊያ ነጥብ አስመዝግበው ወደ ቀጣይ ሰባተኛ ክፍል የተዘዋወሩት 70584 መሆናቸውም ተነግሯል። በዚህም ክልላዊ ውጤት በመቶ ሲገለጽ 63.8 እንደሆነ ተገልጿል። 540 ትምህርት ቤቶች የስምንተኛ ክፍል ተማሪዎቻቸውን ሙሉ በሙሉ ሲያሳልፉ፣ በተመሳሳይ የስድስተኛ ክፍል ፈተናን አስመልክቶ 476 ትምህርት ቤቶች ሙሉ በሙሉ ተማሪዎቻቸውን ሲያሳልፉ፣ 81 ትምህርት ቤቶች ደግሞ አንድም ተማሪ አለማሳለፋቸው ተገልጿል። በአጠቃላይ ክልላዊ ውጤት ከአምናው የትምህርት ዘመን ውጤት ጋር ሲነጻጸር የስምንተኛ ክፍል በ3 በመቶ ያነሰ አፈጻጸምን አስመዝግቧል። አምና በነበረው ክልላዊ ውጤት 63 በመቶ የሆነ ውጤት ተመዝግቦ እንደነበረ የተገለጸ ሲሆን በተመሳሳይም የስድስተኛ ክፍል የአምና ክልላዊ ውጤት በተመለከተ 56 በመቶ አፈጻጸም የታየበት እንደነበረ የተነገረ ሲሆን በ2018 በጀት ዓመት ደግሞ 63.84 በመቶ ሆኖ ተመዝግቧልም ነው የተባለው።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የዓለም ጤና ድርጅት የኢቦላ ወረርሽኝን ለመቆጣጠር ተጨማሪ ድጋፍ እንዲደረግለት ጥሪ ያቀረበ። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ ያለውና የምላሽ እጥረት ጫና ውስጥ አስገብቶ የቀጠለው የኢቦላ ወረርሽኝን ለመክታት ተጨማሪ ድጋፍ እንዲደረግለት ጥሪ ያቀረበ ይገኛል። ይህ ወረርሽኝ ከ3 ወር ባነሰ ጊዜ ውስጥ የታወጀ ቢሆንም በዲሞክራቲክ ሪፐብሊክ ኮንጎ ታሪክ ውስጥ እጅግ ትልቁ ነው ተብሎለታል። የቅርብ ጊዜ የመንግስት መረጃ እንደሚያሳየው እስከ ማክሰኞ ድረስ 3802 የቫይረሱ ተጠቂዎች የተመዘገቡ ሲሆን 1707 ሰዎች ህይወታቸውን አጥተዋል። የበሽታው ወረርሽኝ በዋናኝነት ያተኮረው በምዕራብ ኮንጎ በምትገኘው ራቅ ብላ በምትገኘው የኢቶራ ግዛት ላይ ሲሆን ይህም ከጠቅላላ የሕክምና ቁጥርም 90% የሚሆነውን ይይዛልም ተብሏል። ሆኖም በሌሎች 5 ግዛቶች የበሽታው መኖሩም ተረጋግጧል። የዓለም ጤና ድርጅት ማክሰኞ ዕለት እንደገለጸው ከበሽታው ጋር ግንኙነት ሊኖራቸው የሚችሉ ከ17000 በላይ ሰዎች እየተከታተለ ሲሆን ከነዚህም መካከል ወደ 80% የሚሆኑት በየቀኑ ክትትል ይደረግላቸዋል ነው ያለው። ምንም እንኳ የተረጋገጡ ክትባቶች ወይንም የህክምናዎች ባይኖሩትም በኢቶራ ግዛት ለበሽታው ከተጋለጡ በኋላ የሚሰጡ መድኃኒቶችን የሚከታተል 2 ክሊኒኮች ሙከራ እንዲሁም ደግሞ በዩናይትድ ኪንግደምና በካናዳ 2 የተለያዩ የክትባት ሙከራዎች በመካሄድ ላይ መሆናቸውን የአፍሪካ ኒውስ ዘገባ ያመለክታል። በመጨረሻም የሰሜን ኮሪያ ሚሳኤሎች በዩክሬን ላይ ጥቃት መሰንዘራቸው ተገለጸ። የሩሲያ ወታደራዊ ኃይል ከሰሜን ኮሪያ ያገኛቸውን አጭር ርቀት ተኳሽ ባላስቲክ ሚሳኤሎች በዩክሬን ላይ እንደገና መተኮስ መጀመራቸውን የዩክሬን የመከላከያ ባለስልጣናት አስታውቀዋል። በጥቃቱ በድኖሮቪስ ክልል ራዳሻ መንደር የሚገኙ የቮርና ቤት መኖሪያ ቤት ላይ ሙሉ በሙሉ ውድመት አስከትለዋልም ነው የተባለው። በዚህም በርካታ ሲቪሎች ህይወታቸው አልፏል። ኬንኤን 23 እና ኬንኤን 24 ሚሳኤሎች አማካኝነት ከሩሲያ ብራክሊል ክልል የተከሰተ ነው ተብሏል። የጥቃት ሩሲያ የፒዮንግያንግ አዲስ የጦር መሳሪያ አቅርቦት ማግኘቷንና ሁለቱ ሀገራት ወታደራዊ ትብብራቸውን ማጠናከራቸውን ያሳያል ተብሏል። እነዚህ ሚሳኤሎች ከሩሲያ እስክንድሪያ ጋር ተመሳሳይ ዝቅተኛ የጉዞ መስመር ያላቸው በመሆኑ ለመምታት የላቀ የፕሪቶሪያን አየር መከላከያ ይፈልጋሉ ነው የተባለው። ይህም ለሰሜን ኮሪያ የጦር መሳሪያዎች በእውነተኛ የውጊያ ሜዳ ላይ እንዳትሸነፍ እድል ሲሰጣት፣ ለሩሲያ ደግሞ የዩክሬን የጦር መሳሪያ እጥረትን በመጠቀም ከፍተኛ ጥቃት ለመሰንዘር ያስችላታል ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።